ትግራይ ዲፌንስ ፎርስ እንዳሉት እኛም እንምጣና አማራ ዲፌንስ ፎርስ ብለን እናቋቁም። ዶክመንት አዘጋጀው። ሁለት ነገር መጥቷል። በአማራ ትግል ውስጥ የሚፈትን ነገር ነው። ቁጥቆራጭ ነው። መከላከያ ዘረኛ ነው። አማራነን የምትሉ የመከላከያ ሰዎች ኑና አማራ ህዝብ ኃይል ውስጥ ግቡ ብያለሁ። ይዛኔ ባይዘው ጽሁፌም እሱን ነው የሚያመላክት። ግቡ። መከላከያ እየፈረሰ ነው። አገር እየፈረሰ ነው። ኢትዮጵያን ባላንስ ለማድረግ አማራው ነው ባላንስ የሚያደርጋት። እነከሌ ታገዱ ከድርጅት ስለተባለ ምንድነው የሚያገናኘው? አርበኛ ዘመነ ካሴን በተለየ ሁኔታ እሱ ላይ ዘመቻ ለመክፈት መሞከር ምንድነው የተፈለገው? ያው ብሏል ጌታቸው። እኔ አልነበረኝም ግን ከጌታቸው ግንኙነት ያን ያለው ሰው ነበረ ከጌታቸው ረዳ ጋር የሚገናኝ። ከዚህ በኋላ በነፃ ከምንሞት ታግለን መስዋዕትነትን እንመርጣለን። አፋሃድና አፋባሃ መነጋገር ጀምረዋል ስለተባለ በማስረሻ በኩል እኮ ሊያስገድልህ ነበር በሚል በአርበኛና ዘመንና በአርበኛ እስክንድር መካከል የተጀመሩ ንግግሮች እንዲቋረጡ ነበረ ጫውታዋ። ፋኖ የሚባለው መዋቅር ሲመሰረት እኔ ዊትነስ እኔ ምስክር ስለሆንኩኝ የህይወት ምስክር ነኝ። ማታቁ ካላችሁ የአማራ ህዝባዊ ኃይል ነው መጀመሪያ የተመሰረተው። የትግራይ ጦርነት ሳያልቅ መተው ወደ አማራ ክልል ገብተው የሆነ ርቀት ሲሄዱ ነው የአማራ ህዝብ ኃይል የተመሰረተው። እንደምታውቁት ወደ ደብረ ሲና ሊደርሱ ሲሉ ነው በቃ ፋኖ የሚለው መዋቅሩን ወደ አማራ ህዝብ ኃይል እንቀይረው ወደሚል የተኬደው። በዛ ፕሮሰስ ውስጥ አለው ነበርኩ። ሊክዱ ይችላሉ፣ ግን በተጨባጭ መረጃ ስላለ ማንም አይክድም። እኮራበታለሁ እያልኩ አይደለም። በዛ ጉዳይ ላይ ስቶሪውን ልንገራችሁ ብዬ የህወሓት ኃይል ገፍቶ ሲመጣ ወደ አማራ ክልል ሲገባ የኦነግ ደግሞ መጥቶ እየመጣ ሲመጣ አዲስ አበባን ሊቆጣጠር ሲመጣ ዋሽንግተን ዲሲ መጥተው ኮንፌዴሬት አይነት እየተኮፈሱ በቃ ፎቶ ተነስተው የቀጣዩ የኢትዮጵያ ሽግግር ብለው ሲሉ ዶክመንቱ ደረሰኝ። የሽግግር መንግስት መመስረቻ ዶክመንት ማለት ነው። በጣም የሚያስደነግጥ ዶክመንት። ኢትዮጵያ ወደ ኮንፌዴሬት የሚወስዳት ብትንትኗን የሚያወጣት ማለት ነው። ያኔ ነው የአማራ ህዝብ ኃይልን ኢንሲስት ያረኩት። በነገራችን ላይ መሬት ላይ እነማን ነበሩ? ዘመነ ነበሩ። መሬት ላይ ማን ነበረ? ከዘመነ ቀጥሎ መሬት ላይ የነበረው መቶ አለቃ ማስረሻ ሰጤ ነው። ያገኘሁት እኔ አንዱ ማስረሻ ነው። ዊትነስ ነኝ ለዚህ። ካፒቴን ማስረሻ ነው። ሁለቴ ሶስቴ ነው ቴሌኮንፈረንስ ያደረግ ነው። ያለፈ ነገር ስለሆነ ልንገራችሁ ስቶሪውን በመጽሐፍ መልክ አስነብባችኋለሁ። በእርግጠኝነት 3 ጊዜ ቴሌኮንፈረንስ አድርገናል። የመጀመሪያው ላይ የመጣው ዘመነ ነበር የመጣው። እዚህ ያሉ 4 አመቻች ኮሚቴዎች አሉ። እኔን የመረጡኝም ምክንያት አላቸው ብዬ አምናለሁ። ያኔ እስክንድር እስር ቤት ነው። ከእስር ቤትም ተነጋግረው ሊሆን ይችላል፣ አላቅም። ግን ምን አለኝ ዘመነ፣ ከባድ ሁኔታ እየመጣ ነው። ምንድነው የምታስበው? አይ ስትራቴጂካሊ ማሰብ አለብን። አይ ዶክመንት አዘጋጅልን፣ ስትራቴጂክ ዶክመንት 15 ቀን ስጡኝ። ዘመን አገር ካልተገለበጠ 15 ቀን ስጡኝ። በ15 ቀን ያንን ስትራቴጂክ ዶክመንት አዘጋጀ። ያኔ የለም እንትና ማንም የለም። በዛ ሰዓት ያለው ማስረሻና ዘመነ ናቸው። ይሄ እውነት ስለሆነ ማለት ነው። ዛሬ ሊያጣጥለው ይመጣል። ይሄ ረዳት ፕሮፌሰር ምናምን ምንትነው ትርጉም የለው ምናምን ማፈሪያ። የት ነበርክ? ይዛኔ? ልክ ነው ልክ አይደለም ፕሮሰሱ ልንነጋገር እንችላለን። እንዳልኳችሁ የኔ አሰምሽን ከነሱ ጋርም ስነጋገር በተለይ ከማስረሻ ጋር ሁለተኛው ዙር ላይ የመጣው ማስረሻ ስለነበረ ኢትዮጵያ ልትፈርስ ነው፣ ህወሓት እየመጣ ነው በዚህ በኩል
ኦነግ ሸኔ በዚህ በኩል እየመጣ ነው። ዶክመንት አዘጋጅተዋል። ኢትዮጵያን ሊያፈርሷት ነው። ወደ እነሱ የሚያስቡት ኮንፌዴሬት የሆነ ኦሮሚያ የምትባል ትግራይ የምትባል የሆነ ነገር ብለው ፍርስርስዋን ሊያወጧት ነው። ይሄ ነገር እንዴት ነው የሚሻለው? ካውንተር ባላንስ ያስፈልጋል። የኃይል ሚዛን ያስፈልጋል። ምን ይሁን የኃይል ሚዛኑ? ጀስት ላይክ ትግራይ ዲፌንስ ፎርስ እንዳሉት እኛም እንምጣና አማራ ዲፌንስ ፎርስ ብለን እናቋቁም። ዶክመንት አዘጋጀው። የአማራ ዲፌንስ ፎርስ የአማራ ህዝባዊ ኃይል የሚል የቲላክ ተተነጋገርን በኋላ ፍትህ መጽሔት ላይ ይውጣ። ፍትህ መጽሔት ላይ ወጥቷል። እንደው መረጃ ለምትፈልጉ ሰዎች ሂዱና ወመዘክርም ወይ ምን ሂዱና በወቅቱ ከወጡት ፍትህ መጽሔቶች የኤርሚያስ ጽሁፍ የአማራ ህዝባዊ ኃይል የመቋቋም አስፈላጊነት የሚል 18 ገጽ አለ። ይሄንን ግን አንደኛ ማስረሻ ነበረ፣ ሁለተኛ ዘመነ ነበር። እዚህ ያሉትም ምስክር የሚሆኑ ይመስለኛል። ኢን ኤኒ ኬዝ ዶክመንቱ አሁን ብዙ ሰው የከሰሰ ኤርሚያስ መከላከያ ይፍረስ አለ ምናምን። በዛ ወቅት ይፍረስ አይደለም ያልኩት፣ አገር እየፈረሰ ስለሆነ መከላከያ አብሮ እየፈረሰ ነው። ስለዚህ አማራነን የምትሉ የመከላከያ ሰዎች ኑና አማራ ህዝብ ኃይል ውስጥ ግቡ ብያለሁ። ይዛኔ ባይዘው ጽሁፌም እሱን ነው የሚያመላክተው። ግቡ፣ መከላከያ እየፈረሰ ነው፣ አገር እየፈረሰ ነው። ኢትዮጵያን ባላንስ ለማድረግ አማራው ነው ባላንስ የሚያደርጋት። የወቅቱ እምነቴም እሱ ስለነበረ እንገንጥል ቢሉ እንኳን አትገነጥሉ የሚል አማራ ይኖራል። ስለዚህ የኢትዮጵያ መከላከያ ስለማይኖር በመጥፎ ሁኔታ ውስጥ ኑና የአማራ መከላከያ ውስጥ ግቡ። ዘን ሲጨፍሩ እንገነጥላለን ሲሉ አለን በመሃል ትላላችሁ። አምኖት ቶኪንግ መከላከያ ይፍረስ አላልኩም። አማራንን የምትሉ ብቻ ነጥራችሁ ውጡና ነገ ከነጎዲያ ኢትዮጵያ ስትድን ወደ መከላከያ ትመለሳላችሁ። ቢኮዝ አገር እየፈረሰ በቃ ቲፒካል እኮ አገር እየፈረሰች ነበር። ታያታላችሁ ስትፈርስ። አንዳንዶቹ ደረታቸውን ነፍተው ቲዲኤፍ እኮ መከላከያ ይሆናል ሲሉ ነበረ። ቲዲኤፍማ መከላከያ አይሆንም፣ የከፋ ነገር አይመጣም። ኢትዮጵያ ከዳነች በኋላ ወደ ቦታችሁ ተመልሳችሁ ከዛም የመጣል መከላከያ ይሆናል። then ኦኬ ህወሓት ተመታ ተመለሰ። ሲመለስ ምን ልቀቁለት፣ በሩን ክፈቱና ይሂድ ወደ ትግራይ። ድሮም መምጣት አልነበረበት። እንዴት ልቀቁት አለ፣ ሂድ አለ። ይሄው ወያኔ። ወዲያው ደግሞ ወያኔ ሆንኩኝ። በነገራችን ወዲያው ጉንጁን ታውንኩኝ። እዛው አጠገቤ የነበሩ ሚዲያ ውስጥ የነበሩ ሰዎች ከጌታቸው ረዳ ጋር እየተነጋገረ ማለት ጀመሩ። ሰምታችሁ አሁን ሰሞኑን ሰምታችኋል አይደል? ከጌታቸው ጋር የረዳ ጋር የሚነጋገሩ ምናምን ጫካ ውስጥ ቁጭ ብሎ ጌታቸው ረዳ እረፍ፣ ለምን እንዳይናገር ታደርገዋለህ አለ። ማፈሪያ ነው። ይሄን የሚናገር ሰው ማፈር አለበት። አው ብሏል ጌታቸው። እኔ አልነበረኝም ግን ከጌታቸው ግንኙነት ያን ያለው ሰው ነበረ ከጌታቸው ረዳ ጋር የሚገናኝ። ብገናኘውም ደግሞ ችግር አልነበረብኝም። ዛሬ እንደንትን ከጌታቸው ረዳ ጋር እየተገናኘ እኔ አውቃለሁ። ሚዲያ ውስጥ ከጀርባዬ ስቶሪውን በዛው እየነገርኳችሁ ልጅ ከጀርባዬ ከጌታቸው ረዳ ጋር ይገናኛል የሚል ተሰርቶብኝ ጠቅላላ ኮንፊውዝ ሆነዋል። ከጌታቸው ረዳ ጋር ትገናኛለህ እንደሚል ስሜት አላቸው። ይሄኛው ደግሞ አሁን ያልኳችሁ ይደነፋል እየወጣ ከጌታቸው ረዳ ጋር እየተገናኘ ምናምን እየተገናኙ እኛ ውስጥ አሉ ይላል። አም ሶ ኮንፊውዝድ እና አንደኛውን ጠየቅኩት። አጠየቀኝ። በቃ ኤርሚያስ እንደ እኔ አንተን አከብርሃለሁ፣ አምንሃለሁ። ከጌታቸው ረዳ ጋር ግንኙነት አለ? ምንድነው የምታወራው አልኩት። በቃ እንዲህ ነው። አሁን እኮ ጠቅላላ ለኛ ሚዲያ ውስጥ እንዳታምኑት ከሌን ከጌታቸው ረዳ ጋር እየተገናኘ ነው። ይሄ ማለት ገና ከሰሜን ሸዋ አልወጡም፣ ይሄዱ አይደለም ከደብረ ሲና። ታውቁታላችሁ ለምን ጠራዋል? ይሉና ሰሞኑን ሲደነፋ የነበረውን ስሙት። እኛ እኮ ሚዲያውን ከጌታቸው ረዳ ያዳነው ነው ሲላል ስሙት። ምን አስጠራኝ ያልኳችሁ ግን ኤምጂቲ ጽፎታል። እኔ አምናለሁ ኤርሚያስ ከጌታቸው ጋር ግንኙነት አለ የለም? የምን ጌታቸው?
እንዴ በየቀን እኮ ሚዲያው የሚባለው እሱ ነው። ከዋት ጋር እየተገናኙ የምትባለው አንተ ነህ እኮ። ከደብረጽዮን እየተገናኙ የምትባለው አንተ ነህ። ከጌታቸው ረዳ የምትገናኙ የተባለው አንተ ነህ። እኔ እነዚህ ሰዎች ወደ ትግራይ እንመለሳለን ሲሉ ይመለሱ ወደ ትግራይ፣ በሩንም ክፈቱላቸው። አሁንም እላለሁ ከፈለክ ለብቻዬን ጠይቀኝና በሩ ወለል ተብሎ ተከፍቶ ይሄዱ። እየሞተ ያለው እኮ የትግራይ ወጣት ነው። ጀነራሎቹ አይደለም እየሞቱ ያሉት፣ ፕራክቲካሊም የሞተው ወጣቱ ነው። ይሄ ከጌታቸው ጋር ያገናኛል ምናምን፣ ከጻድቃን ጋር ያገናኛል፣ ከማነሱም ከደብረጽዮን ያገናኛል ቢባል እኔ ችግር የለብኝም ይባል ይውጣና። አደባባይ ለምን አይነገርም? ለምን አሽሙር ይነገራል? በአደባባይ ነው የተናገርኩት። እኔ ለመመለስ ወስነናል ሲሉ እባካችሁ በፍጥነት ይመለሱ፣ የአማራ ክልልን ለቀው ይውጡ። ቢኮስ ትግራይ ኃይል ወደ አማራ ክልል ሲገባ ወራሪ ነው ብለን ስለነበረ ማለት ነው። ወራሪዎች ናችሁ ውጡ ስላለን አሁን ደግሞ በእነሱ በጉልበታቸው ይሁን ፖለቲካ ሳልሰራን ይበሉ ዋቴቨር ዘሪዝን ድሮኑ አቅቷቸው ይሁን ምናምን ከብዷቸው ወሰኑ ወይም ተናገሩ ልንወጣ ነው ከአማራ ክልል ብለው፣ ያኔ እኔ በር ክፈቱላቸዋል ይጡ። ብዙዎቹ ወጣቶች ያለማወቅ የገቡ ወጣቶች ናቸው። እውነት ለመናገር ፊል አደርጋለሁ ጌታቸው ረዳ ፕሪቶሪያ ሄዶ በ10 ቀን የሞቱት አጠቃላይ ከጦርነቱ ከሞቱት ስናወዳድረው ያስደነግጣል ብሎ እንባቀረሽ ሲናገር እኔም ፊል አደርገዋለሁ። ያ ምስኪን የትግራይ ወጣት ነው በዛች ቀን ውስጥ ያለቀው ነገራችን። ስለዚህ እኔ ጌታቸውን አላገኘሁት፣ ደብረጽዮንን አላገኘሁት፣ ጻድቃንን አላገኘሁት። ይኸው ባባቦ ዊትነስ እየሰጧቸው ዛሬም ግን እንደ ኩራት ይነገራል። ሚዲያውን አዳን ነው ከነ ጌታቸው ረዳ ጫካ ቁጭ ብለው እኮ ፌስቡክ ላይ ተወው ኤርሚያስን ይናገር ተወው ጽፎ ሊሆን ይችላል ጌታቸው። እኔ አልጠየቅኩትም ባይዘው አሁን ላገኘው እችላለሁ፣ አገኘዋለሁ ብዬም አስባለሁ። ጽፎ እንደሆነም አላውቅም፣ ግን የነበረኝ አቋም ይሄ ነው። ኢን ኤኒ ኬዝ ወደዚህ የገባሁት ምንድን ነው ማስረሻ ትክክልም ይሁን አይሁን ይሄ የአማራ ህዝባዊ ኃይል ሲደራጅ ቁልፍ የነበረ ሰው ነው። የሮንግሊ ሲሄድ ሮንግ በመሄዱ ነው እኔ ስህተቴ። እኔ ምንድነው ልክ እነዚህ ሰዎች ወደ ትግራይ ሲመለሱ ኢትዮጵያ ሴፍ ስትሆን ህዝባዊ ኃይሉ አያስፈልግም አልኩኝ። ከዛ በኋላ ቢኮዝ ኮንሴፕቱ የመደራደር ኮንሴፕት ነው። የአማራ ኃይሎች የምትደራደሩ ከሆነ ከፌዴራል መንግስት ጋር ተደራደሩ፣ የፕሪቶሪያም አካል ሁኑ፣ ሌላም ፎርም ኦፍ መደራደርም ከሆነ ሁኑ። ከዚህ በኋላ ግን የአማራ ህዝብ ኃይል አያስፈልግም ብዬ አቋም ወሰድኩ። ከዛ በኋላ ያው ዘመቻ ተከፈተ፣ የአማራ ጠላት ምናምን። ኢን ኤኒ ኬዝ ይሄ ትክክል አይደለም። ይሄ ረዳት ፕሮፌሰር መጥቶ የማይረቡ ምናምን የሚለው ልክ አይደለም። ካንተ በፊት የነበረ ሰው ነው። ሚሊተሪሊም ካንተ በፊት የነበረ ነው። ሚሊተሪሊም በግንዛቤ ደረጃም ካንተ በፊት የነበረ ነው። ጡት ቆራጭ ነው። መከላከያ ዘረኛ ነው። መከላከያ ዘረኛ ነው። እኛ የንጹሃን ሞት እናወግዛለን። በአማራ ህዝብ ላይ ተፈጽሟል። በዓለም ላይ ያልተፈጸመ ግን አማራ ህዝብ ላይ ተፈጽሟል። ከዚህ በኋላ በነፃ ከምንሞት ታግለን መስዋዕትነትን እንመርጣለን። አፋሃድና አፋባሃ መነጋገር ጀምረዋል ስለተባለ በማስረሻ በኩል እኮ ሊያስገድልህ ነበር በሚል በአርበኛና ዘመንና በአርበኛ እስክንድር መካከል የተጀመሩ ንግግሮች እንዲቋረጡ ነበረ ጫውታዋ። አያችሁ፣ ከሸዋ ምድር መሰስ ብሎ ዩጋንዳ የገባ ሰው የተሰጠችውን ተልኮ ተፋት። ማንና ማን እንዳይገናኙ አርበኛ እስክንድርና አርበኛ ዘመነ መካከል ዘላቂ ጠላትነት እንዲመጣና ይሄም ማለት የግለሰቦቹ ጉዳይ አይደለም፣ አፋሃድና አፋባህ መነጋገር እንዳይችሉ ሽብልቅ ማድረጊያ ነበረ። እንዲህ ያለውን የተዋረደ ነውረኛ ተፋፋይ ድርጊት
እርስ በራስ አጋዳይ ድርጊት ህብረተሰቡ ናቀው፣ ድሮፕ አድርጎ አንዱም ሰው አልገዛውም፣ ነገሩን ተወው እንጂ አፋሕድና አፋብኃ እንዳይገናኙ አርበኛ እስክንድርና አርበኛ ዘመነ ካሴ የሚገዳደሉ አድርጎ እስከ መጨረሻው በመሃላቸው ግንብ እንዲኖር በአርበኛ ማስረሻና በአርበኛ እስክንድር መካከል ያለ ጸብ አምጥቶ የግል አድርጎ ይህንና እዛ ውጋ ብሎት አልወጋ ስላለ ነው ጸብ የተፈጠረው የምትል ሪቶሪክ የምትል ፍሬም ለማስቀመጥ ነው የተሞከረው። ይሄን ሲያደርጉ የነበሩት የአማራን ህዝብ ትግል እየታገልን ነው ለአማራ ነው የሚሉ እያንዳንዳችን ጀውደውናል እኮ እንዴት እንደተጫወቱ። አገዛዙ በጣም የሚደነቀው እንዴት አድርጎ በምን መንገድ እንዴት አግኝቶ ምን አድርጎ በምን ብላክሜል አድርጎ እንደሚያስገርዳቸው በቃ በፍጹም ለማመን ይቸግራል። ምንድነው የያዘባቸው? ያው ሲርመጠመጡ የሆነ ነገር ይያዝባቸዋል። ከዛ እሱ መያዣ ነው ቁጭ ብሎ በዚህ መንገድ ነው ያንተ ኃላፊነት ይባላል። እስኪ አስተውሉ። ባለፉት እንግዲህ ዓመት በላይ የሆነ ጊዜ ወሰዱና አርበኛ አሰግድ ሄደ፣ ክርክር ተነሳ፣ እጅ ሰጠ ወይስ ተማረከ ወይስ ምናምን የምትል ክርክር ነበረች። አንድ ቀን ሰምታችሁ ታውቃላችሁ? አገዛዙ እዚህ ቦታ አለ እዚህ ቦታ አለ እዚህ ምናምን ሲል አሰሙትም አይደል? እነ ጸዳሉን በአበባ ጉንጉን ተቀበለ። በቃ እንደዛ ማክሸፍ ነበረ። አንዳንዶቹን ዝም ብሎ ሊይዝ ይችላል። በቃ ያዋጣል ብሎ በሚያስቡት ስልት ስለሆነ የሚሄዱት ማለት ነው። ፍርድ ቤት ሲያቀርብ በአቀባበል አድርገው ቤት ሰጥተው ምናምን አድርገው አሰግድን ከተቀበሉ በኋላ ቂሊንጦ አለ የለም፣ ቃሊቲ አለ የለም፣ ሌላ ቦታ አለ የለም፣ እስር ቤት አለ የለም፣ ፍርድ ቤት ይቀርባል አይቀርብም፣ ምን እየሰራ ነው? ከሄደ በኋላ ነግረናቸዋል። ሜክሲኮ ነበረ፣ በደንብ እንከታተል ነበረ። ከሜክሲኮ ወሰዱት። አንድ ቪላ ቤት ነበር የተቀመጠው። ለመከላከያ አድቫይዘሪ አድርገውታል። በአንዳንድ ጉዳዮች ላይ ሸዋ በሚደረጉ ኦፕሬሽን ጉዳዮች አማካሪ አድርገው ነው ቁጭ ያደረጉት። ሁለተኛ ከዛ ወደዚህ ወደ ላፍቶ ኃይሌ ጋርመንት አካባቢ የመከላከያ ቢልዲንግ አለ። ወደዛም ሲዘዋወር አንዱ እየተከታተልን ይሄ ነው እያደረጉ ያሉት ስንል ነበር የነበረው። አንድ ቀን ወደፊት ለፊት አያመጡትም፣ አያደርጉትም፣ ተጠያቂ አያደርጉትም። ሌላ አካል እያያችሁ ነው። የመንግስት ባለስልጣን ይሁን ማለት ባለስልጣን የነበረ ታዬ ደንዳ በል ሌላ በል ከአማራ ህዝብ ትግል ውስጥ የተንቀሳቀሱ አካላት ማናቸውም ይሁኑ አሁን ያልተከሰሰ ፍርድ ቤት ያልሄደ ድምፁን ጥፍትፍት አድርገው ዝም ብለው ያስቀመጡት የለም። አንድ ጊዜ በኢቲቪ ምናምን ካቀረቡ በኋላ የሚሻላቸው በሎ ፕሮፋይል ሌላ ስራ ማሰራት የሆነውን ታክቲካሊ የተጠቀሙ ነው። ይሄንን ለማጋለጥ ስትሞክር ደግሞ የሱ ወዳጅ ሆነው ይልቅ መዳፋቸው ላይ በአንድም በሌላ መልኩ እስከገባ ድረስ አመነበትም አላመነበትም የቤት ስራውን ከመስራት የዘለለ ፋይዳ ስለሌለው እዛ የተቀመጠውን አሞግሰህ በትግሉ ላይ ዋጋ እየከፈሉ ያሉትን አሳንሰ መሄድ አይጠቅምህም ስንል የነበረው በምክንያት ነው። አሁን በታሪክ ምናምን እዛ ውስጥ ገብተን እንካ ሰላምታ አያስፈልግም። ትላንትናና ዛሬ ግን ምንን በማስመልከት ነው? እስቲ አሁን በፈጣሪ እነከሌ ሄዱ እነከሌ ታገዱ ከድርጅት ስለተባለ ምንድነው የሚያገናኘው? አርበኛ ዘመነ ካሴን በተለየ ሁኔታ እሱ ላይ ዘመቻ ለመክፈት መሞከር ምንድነው የተፈለገው? ሰው በዚህም በዛም እንሂድ፣ በአንድ ድንጋይ ሁለት ወፍ፣ ያንንም መጨለ የተለመደ ታደጋዊ ባህሪ፣ የተለመደ በአዴናዊ ባህሪ። የበአዴን ሰዎች በፋኖ ውስጥ ለምሳሌ አብዱ ሁሴን መስፍን የሚባለውን የአፋሕድን ከፍተኛ አመራር ሲያገኝ ሲያነጋግር ምን ብለናል? ያ ማስረጃ ሲወጣ መስፍን ብቻውን አይደለም፣ መስፍን የሚያምንበትንና ከአብዱ ጋር ሲነጋገር የነበረው የአፋሕድ ስራ አስፈጻሚ ሆኖ እንደ ምርኮኛ ነበር የሚያወራው። አብዱ የበላይነት ይዞ ነበረ። ካስታወሳችሁ የባህዴኑ ሰውዬ የበላይነት ይዞ ነው የሚያወራው።
መስፍን ምን እንደሚል እናምጣላችሁ። ምን ይል ነበረ? በአፋድ ውስጥ የኃይል አሰላለፍ ለውጥ አለ፣ ጥቂት ታገሱን ይለዋል እኮ። ትንሽ ታገሱን እንጂ የበላይነት እኮ እንይዛለን እያለው ነበር የነበረው። በነገራችን ላይ እነ መስፍን ለአሁን እዚህ አታምታቱት። ከውስጥ አለ፣ ሌላም አለ ስንላችሁ የነበረው ይኸው ኖሮ አያችሁት እኮ። ሲሄዱ ታስቦ የነበረው ራሱ አፋሃድ እንደ ድርጅቱን ይዞ መሄድ ነው። ድርጅቱን ይዞ ለመሄድ ማን ነው እንቅፋት ሊሆን የሚችለው የሚለው እየተጠና ነበር። ማንም ያጠናው? ብአዴን ነው የሚያጠናው። ተልእኮ የሚሰጠው ለማን ነው? ውስጥ ላሉ ሰዎች፣ የኃይል አሰላለፍ ለውጥ ለማምጣት እየሰሩ ያሉ ሰዎች። ይኸውላችሁ ቀጥታ ከብአዴን ጋር እየሰሩ የነበሩ ነበሩ። ሳያውቁት ከብአዴን ጋር ለሚሰሩት ሰዎች የሚያግዙ ነበሩ። ሲገባቸው አሁን አሃ ለካ ተሸውደናል እያሉ ያሉ ማለት ነው። ለካ እነከሌ ከብአዴን ጋር እየተገናኙ ነበረ ሎቢ ሲያረጉን የነበሩት፣ ሊያሳስቱን የነበሩት። ይህንን እየተነጋገሩ ነው። ምንድን ነበረ ግልጽ አድርገን የነገርናቸው? እነ ጸዳሉ እነ ቆራጡ በሄዱ ጊዜ ዶንት ቢ ሰርፕራይዝ። አሁንም ከ3 ሳምንት በፊት ያለውን እኮ ከዛም በፊት እኮ ብለናቸዋል። ሁለት ነገር መጥቷል በአማራ ትግል ውስጥ የሚፈትን ነገር ነው። በአንድ በኩል የአብይ አገዛዝ እያጠቃ ያለው ነው አማራውን፣ ትግሬውን፣ ኤርትራን። ስለዚህ ትግራይ፣ አማራ፣ ኤርትራ የኦህዴድ የ4 ኪሎ አገዛዝ የጥቃት ሰለባዎች ናቸው። ይሄ ክሊር ነው። ይሄ ለክርክር የሚቀርብ አይደለም። ኦህዴድ እነዚህን ማጥፋት አለብኝ ብሎ የተነሳው ትግራይን በሻሻ አድርጊያታለሁ ብሏል። የማን ጥፋት ነው? እዚህ ውስጥ ቲፒኤልኤፍ ምን ያደረገው? ለምን ነው የምንከራከረው? እኛ እሱን ብንጠየቅ ዝም ብሎ ለቀባሪ ያረዱት ነው ስንለው የኖርነው ነው እየኖርን ያለነው ነው። ሁሌ በአንድ ጉዳይ ላይ አናላዝንም። የሀገሪቷ የፖለቲካ ስትራክቸር ደጋግመን ለትግራይ የፖለቲካ ኤሊቶች በአቤቱታ ጭምር አፒል እናደርጋለን እያለን ስንናገር የነበረው ለህዝቡ ምንድን ነው? ቲፒኤልኤፍ የተከተለው የፖለቲካ መስመር የትግራይ ህዝብን ከአጠቃላይ ኢንታየር ከኢትዮጵያ የነጠለ አካሄድ ነው። ትክክል አልነበረም። የቲፒኤልኤፍ የፖለቲካ መስመር የትግራይ ህዝብን ከኤርትራ ጋር በጠላትነት እንዲቆም አድርጓል። የትግራይ ህዝብን በህዝቡ ጠላት ሆኗል እያልኩ አይደለም፣ አግባብ ባልሆነ መንገድ እንዳይተረጎም እንዲነጠል አድርጎታል። የፌዴራል አወቃቀር ብለው ለጊዜው በነበራቸው ጉልበት ወልቃይትን ነጠቁ፣ ራያን ነጠቁ። ቲፒኤልኤፎች አላተረፉም። ለትግራይ ህዝብ ዳና ያመጡበት አለ። ፎርጌት ወልቃይትና ራያን፣ ጎንደርን፣ ጎጃምን፣ ሸዋን፣ ወሎን በጋራ ነው የሚኖሩበት የነበረው። አንድ የትግራይ ተወላጅ አረ የትግራይ ተወላጅ አይደለም ኢሳያስ ወይዘሮ ስህኔ የተማረው እንዴ? ስንት ኤርትራዊ ጀነራሎች የኢትዮጵያ ጀነራሎች ነበሩ። ፌዴራል ስርዓት ቢያስፈልግም እንኳን ፌዴራል ብለው ያመጡት ስርዓት ጥራዝ ነጠቅ ከነበረ የአልባንያ ሶሻሊዝም ጥዊ በ1960ዎቹ ይዘውት የመጡት የፖለቲካ ድሪቶ አማራው እንደ ጨቋኝ ስሎ የመጣ ነው። ይሄ ትርክት አደገኛ ትርክት የአማራን ህዝብ ዋጋ አስከፍሎታል። ህገ መንግስቱንም የፌዴራል ስርዓቱንም የቀረጹት ቲፒኤልኤፎች ከዚህ ውዳቂ አስተሳሰብ በመነሳት ነው። ቲፒኤልኤፍ የምንለው በበላይነት ሲመራው ስለነበረ የፌዴራል ስርዓት ሲባል በኢትዮጵያ ውስጥ ያለ ፌዴራል ኢንጀነራል ኮንሰፕቱ ፌዴራላዊ ስርዓትን አይደለም የምንቃወመው። ኢትዮጵያ ውስጥ ግን ነባሪ አድርገው የጫኑት የፌዴራል ስርዓት ለአማራ ህዝብ መጥፋት ምክንያት የሆነ ነው። ይህንን አልቀበልም ብሏል። ህዝቡ ባለቤት አይደለሁም ብሏል። የኤርትራ የፖለቲካ ኃይሎች በኢትዮጵያ ውስጥ የነበረውን የ3000 የ4000 ዓመት ታሪክ ዲና ያድርገው
የሚያደርጉት እንቅስቃሴ የአማራን ህዝብ በተለየ ሁኔታ እንደ ጠላት የፈረጀ የኢትዮጵያ መንግስታዊ ስርዓት በሙሉ የአማራ ብቻ አድርጎ ነጥሎ ያስቀመጠ አካሄድ ነበር። ይሄ ጣሊያን የተቀዳ ስሁት አስተሳሰብ ነው። ይሄ ጣሊያን ኢትዮጵያን ለመግዛት ያመቸኛል ብላ ለመከፋፈል የተጠቀመችበትን ስልት እንደ ሐቀኛ እሳቤ ይዛችሁ ሄዳችሁ ስታበቁ የንጉሱ ስርዓትንም የደርግ ስርዓትንም የአማራ ስርዓት እያላችሁ የሄዳችሁበት መንገድ ለጊዜው ለመታገያ ጥቅሟችሁ ይሆናል። በአማን አንዶም ግድያ ኮሎኔል መንግስቱ ኃይለማርያምን ከሰው ሲያበቁ የአማራ ስርዓት ይሉታል። ብሔር የሚቆጠረው በአስተሳሰብ ነው፣ በተወለደበት ነው። መቼም አንድን አስተሳሰብ የዚህ ብሔር አስተሳሰብ ልትለው አትችልም። ሰው በየግሉ እንጂ በጋራ አያስብም። በወል የተስማማበት አስተሳሰብ ከሆነ የአማራ ብሔረሰብ ተወላጆች ለብቻ ተነጥለው በወል የተስማሙበት ሀሳብ የምትለው ነገር የለህም። ተፈሪ በንቲንም ተስፋዬ ገብረ ኪዳንንም ኮሎኔል መንግስቱ ኃይለማርያምንም ደበላ ዲንሳንም የፈለግከውን ጥራ። አይንና ቁልፍ ነን። የንጉሱ ፊት ቀርቦ እኮ ደበላ ዲንሳ ነው አንባቢ የነበረው። ወርደዋል። በቃ ስለማን ነው የምታወራው? ምንላቸው ምንሞግታቸው እኮ ይሄንን ነው። ነገር ግን እያወቁትም ቢሆን ተነጋግረውበትም ቢሆን የመደብ ትግል ማድረግ አያዋጣም ብለው ስላሰቡ በኢትዮጵያ ውስጥ የነበረው የመደብ ትግል ነው ከምንል የብሔር ጭቆና ነው ብንል ነው ማነሳሳት የምንችለው። ስለዚህ ተጨቋኝ ብለህ ለማስነሳት ጭቋኝ መፍጠር ነበረብህ ነው።